በጣም የሷ ውድቀት የሚያስደስታችሁና የሆነ ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንት ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለ ምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣ ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና የሆነ ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንት ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። I don't know why። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እስሟን ለመስበር የምትሞክሩ ሰዎች አላችሁ በድሮ ታሪኳ። ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁት ፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። አዲስ እድል እየመጣ እኮ ነው፣ ህይወታችን ምን ቀይርበት ማለት ነው። እሷን ተዋት። ተረዳችሁ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ
እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው ሴት እየሆነች ነው ከዚህ በላይ ምን አባታችሁ ትፈልጋላችሁ ሲሪየስሊ ተፋቱ በቃ ውጡ ወደ ሰው ህይወት አትግቡ ይህ ህይወት ድራማ አይደለም ተረዳችሁኝ እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ማለት ስለመጣች ብቻ ኦኬ ደስተኛ ነች ስቲል አሁን ሄደን እንምታት ነው በቃ በለው ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁ ወንድም አይደላችሁ ሴትም አይደላችሁ I don't know ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቻ የማይሰለቻችሁ እውነቴን ነው የምላችሁ በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ ግቡና ኮፒ ሊንክ አድርጉላት ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት ምክንያቱም አሁን ግዴታ ያስፈልጋታል በጣም ባኒ እየተደረገች ነው ያለችው በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው ይህ ማለት ደግሞ አካውንቷ ባኒ ይሆናል ልክ እንደዛ 2.4 ሚሊዮን ማለት ነው የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው ሊያወድቃት የሚፈልግ በጣም ብዙ ሰው አለ እሱ ደግሞ ራሷ ቆማ እንክራ የበለጣ መጣ ተመልሳ እንደምታሳያችሁ እርግጠኛ ነኝ እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ ወዳችኋለሁ ቻው የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሽሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው ኦኬ ስለመረጣት ነው ሁላችንም የሚያጋጥመንና የሚደርስብን ነገር ነው የሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና ተሸክመን አዝለን ነው ምንጆሮ ነፃን ይሄ ምን ነገር አጥፍቻ አላቀም ብፁ ነኝ የሚለው አስተሳሰባችንን ተወውና ማለት ነው ሁላችንም ገመና አዝለን ትክሻችን ላይ እዚህ ጋር አድርገን ነው ምንዞሮ ቢወጣ የለንም እኛ አቅሙም የለንም ኃይሉም የለንም ፈሪዎች ነን ራይት ጃኒ ሁሉም ነገር በግልጽ ያሳየቻችሁ ሰው ነች ጥንካሬዋ ያሳያል ጥንካሬዋ ያሳያል መነሻዋ ያሳያል እግዚአብሔር ወዴት እንዳለማት ያሳያል በቅርብ ጊዜ ታያላችሁ በደርግ ላይ ወጣ ስትናገር በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ ሴቶች አይደሉም ወንዶችን በአጠቃላይ ሁሉም በቅርብ ጊዜ ታያላችሁ እቺ እናንተ እየተረባችሁ ያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረች ነው ያለችው ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር የጠላኝና ሀገር ሙሉ ነበር ያንቋሸሸኝ ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር ይመስለኝ ግን አይደለም ህይወቴ በትልቁ ተባረከ አዶናይ መጣ ያ እናንተን ለማስደሰት የኖሮ አዶናይ ጠፍቶ አዲሱ አዶናይ ተገነባ መንገዴ ወጣልኝ እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ what በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ አዲሱ ማንነቴ ይምጣ ብላችሁ አታውቁም ያ ቀን አጋጥሞኝ ነበር አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ ከዛ ደግሞ 80,000 ላይክ አግኝታ ኮሜንቶች ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ የዛኔ ሰው ማስደሰት አቆምኩኝ የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ አያችሁ ሰው ኖኖ እያለኝ እኔ እችላለሁ ለራሴ አችሉም እያለኝ እችላለሁ እላለሁ ይቺ ጃኒን የፈጠራችሁት ይቺ ጃኒን የወለዳችሁት ፎሎወር ምን አለው 1 ሚሊዮን ፎሎወር ይጥፋ 2.4 2.6 ሚሊዮን ፎሎወር ይጥፋ የማይጠፋው እናንተ የገደላችሁት የመሰላችሁት ማንነት ግን የተገነባው ማንነት ነው የማይጠፋው ልንገራችሁ በእናንተ ስልቂያ በእናንተ ተረባ አይጠፋም ያ ማንነት 10 ሚሊዮን 20 ሚሊዮን ተከታይ ያለው ማንነት ነው መሄድ አይችልም ራይት ለዛም ነው በራሴ መተማመነው እና ተስፋ እንድትቆርጡ አትሞክሩ አትልፉ ያ ሁሉ ኢነርጂ የምታወጡት ማለት ወደ ራሳችሁ አርጉት እስኪ ወደ ራሳችሁ ወደ ስራችሁ አርጉት ሰራ አርጋችሁ ለመለወጥ ሞክሩ እስኪ ይህ ቪዲዮ ለጃኒ ጠላቶች ይሁን ራይት ጃኒን የምትጠሏት
ጃኒን የምታወዳድቋት የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ በድሮ ህይወቷ መሳለቅ የለመዳችሁ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ለእናንተ ነው። ኦኬ አይ ቲንክ ዝምታ እንደ ድክመት ትቆጥሩታላችሁ አንዳንዴ ማለት ነው። ኦልራይት አይቻችኋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ። እና አይ ቲንክ ይህ የሆነበት ምክንያት እቺ ሴት እውነት ለመናገር ቆሞ የተናገረላት ሰው አይቻላቅም። በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻላቅም፣ ቲክቶከር አይቻላቅም። ኦልራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች እሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉ። ራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ እንድትስቁባት እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሽሿት ኦፍ ኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበር አንዳንዴ ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ኦልራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ። ኖ አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። ኦልራይት እናንተ አሁን የወደቀች መስሏችኋል፣ ገደል ላይ ያለች መስሏችኋል። ግን አልገባችሁም። ገደል ላይ አይደለችም። ከፍታ ላይ ነች ያለችው። ከእናንተ እኩል ስላልሆነች ግን ማየት አትችሉም። አይምሯችሁ ደግሞ ዝቅታ ብቻ ስለሚያይ ዝቅታ ላይ ያለች ገደል ላይ ያለች ነው የሚመስላችሁ። ሰማይ ላይ ነች። ተሳስታችኋል። ወደ ታች ሳይሆን ወደ ላይ ቀና ብላችኋት አሁን ጃኒ በኃይለኛ መንገድ ተቀብታለች፣ ተባርካለች። መንገዷም እየታያት ነው። መንገዷ እየታያት ነው፣ አዲሱ መንገዷ። የጃኒ ፊውቸር ልንገራችሁ ቀጥ አድርጌ ማለት ነው እንዲገባችሁ፣ ራይት እንዲዋጥላችሁ። አሁን ጃኒ የሴቶች ምሳሌ የሆነች ነው